ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ቸልሲን በሚመለከቱ የተለያዩ መረጃዎች ተመልሼ መጥቻለሁ። ቸልሲ ዛሬ ምሽት ከሃል ሲቲ ጋር የሚያደርጉት ጨዋታ ተጠባቂ ነው። ታዲያ ለዛ ጨዋታ የማርኮ ኩኩሬላ ጉዳይ አንዱ አሳሳቢውና ተጠባቂው መረጃ ነው የሚሆነው። የጡንቻ ችግር አጋጥሞታል። ሌዲስ ጋር 2-2 በወጡበት አጋጣሚ ይህ ተጫዋች እንግዲህ ሙሉ ጨዋታው እንዳልጨረሰና ተቀይሮ እንደወጣ የሚታወቅ ነው። የስካን የሚደረግ ይሆናል። ምን ያክል ጊዜ ከሜዳ እንደሚያርቀው የሚጠበቅ ነው። ለብዙ ያክል ጊዜ ከሜዳ የሚያርቀው ይሆናል ተብሎ አይገመትም። ታዲያ ተጫዋች እንግዲህ ብዙ የስፔን መረጃዎች እንደሚወጣው ከሆነ ይህ ተጫዋች ለረጅም ጊዜ ከጉዳት ይርቃል የሚሉ ነው። ነገር ግን ከእንግሊዝ የሚወጡ መረጃዎች ይህንን የሚያመላክቱ አይደሉም። ሌላኛው እንግዲህ ዛሬው ተጠባቂ ጨዋታ ምን አይነት አስተያየቶችን ሰጡ የሚለው ነው። እንግዲህ የላቪያ ከጉዳት መመለስ አንዱ የሚጠበቅ ነው የሚሆነው። ለትልልቅ ጨዋታዎች በተለይ ላቪያን መምጣት ሰማያዊዎች የሚጠብቁ ነው የሚሆኑት። ታዲያ ለሊየም ወደ ሃል ሲቲ ማቅናት ተጠባቂ ነው የሚያደርገው። ምክንያቱም ካላችሁኝ ይህ አሰልጣኝ ከሃል ሲቲ ጋር ሁሉ ታሪኩ በሃል ሲቲ የሚታወቅ ነው ማስተን የጀመረው። እንዲሁም ደግሞ በተጫዋችነት በተለይ ሃል ሲቲ በኤፍኤ ካፕ ከአርሰናል ጋር የተጫወተበት የዌምብሌ ጨዋታ ጊዜ ከማይክል አርቴታ ጋር በተቃራኒ ቡድኖች ሲጫወቱ የሚታወስ ጨዋታ ነበር። ታዲያ ሊየም አሁን ወደ ሃል ሲቲ ይመለሳል። ሊየም ብቻ ግን አይደለም፣ ከዛ ውጭ ሊያም ዴላፕም የሚመለስ ይሆናል። ዴላፕ በሊየም ስር በሊየም ሮዝነሪ ስር ማለት ነው ውሰት ከማንቸስተር ሲቲ በዛ ቡድን ውስጥ ሲሳተፍ የሚታወስ ነበር። ታዲያ በድጋሚ ሁለቱም አሰልጣኙና ተጫዋቹ ወደዛ የሚያቀኑ ይሆናል። ተጠባቂ ነው የሚያደርገው። ስሜታዊ ሊሆን የሚችለው ነው የሚሆነው። ምክንያቱም ሙሉ ቤተሰቡ በዛ የሃል ሲቲ ደጋፊዎች ናቸው የነበሩት። ስለዚህ ቤተሰቡም ጨዋታውን ለመከታተል ይመጣሉ። ሌላኛው ሪሲ ጄምስን የሚመለከት ነው። ጄምስ በጉዳት እንግዲህ ከስብስቡ ውጭ እንደሆነ ይታወቃል። ጉዳት ሲባል ግን ህመም ነው፣ የአካል ጉዳት አጋጥሞት አይደለም። ስለዚህ ይህ ተጫዋች በተለይ ለበርንሌው ጨዋታ ቸልሲ ዛሬ ከተጫወተ በኋላ ኦልሞስት ከ7 እና ከ8 ቀን በላይ እረፍት የሚያገኝ ይሆናል። ጥሩ ድል ነው ለሊየም። አዳዲስ የማሰን ሂደቶችን ቡድኑ ጋር የማዋሃድ አቅሙን የሚያሳይባቸው ጊዜያቶች ይሆናሉ ተብሎ ይጠበቃል። ቸልሲ እንግዲህ ተቀዳሚ ዓላማው በኤፍኤ ካፑ በቻምፒዮንስ ሊጉ በሚገባ መጓዝና የፕሪሚየር ሊጉንም ደግሞ ቶፕ ፎር መጨረስ ነው። ያንን በሚገባ ለማከናወን የሚያስፈልግ ነው የሚሆነው። ላቪያና ቶሲን በቅርቡ የመመለስ እድላቸው ሰፊ ነው። በድማቻችን እንግዲህ ስለ ሲቲ ጨዋታ ምን ታስባላችሁ? የውጤት ግምትስ ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ቸልሲ እንደ ቡድን በጥሩ ፐርፎርማንስ ብቃታቸውን ለማሳየት አንዱ ይህ ጨዋታ ሲመጣ አንዳንድ ተጫዋቾች ብቃታቸውን ማሳየት ይጠበቅባቸዋል። አንደኛው ማማዱ ሳር ነው። ሳር እንግዲህ ቸልሲ በውሰት ሰጦት ከነበረበት ስትራስቡርግ ወደ ዋናው ቡድን ከመለሰው በኋላ በእንግሊዝ ፕሪሚየር ሊግም ሆነ በአውሮፓ ቻምፒዮንስ ሊግ ሲጫወት አላየ ነው። ታዲያ ይህ ጨዋታ ትክክለኛው ሰዓት ለዚህ ተጫዋች የመጣ ጊዜ ነው ማለት የሚቻል ነው የሚሆነው። ጥሩ ፐርፎርማንሱን ማሳየት የሚችልበት ይሆናል። ግምታዊ አሰላለፉን በምናይበት ጊዜ ፊሊፕ ዮርገንሰን ግብ ጠባቂ ሆኖ የሚጀምር ይሆናል። ጀርሃቶ ባዲየሺል፣ መመዱ ሳር እና ቺምፖንግ የሚመሩት ይሆናል የተከላካይ መስመሩን። መመዱ ሳር እና ባዲያሺል ሁለቱም ፈረንሳዊ በመሆናቸው በሚገባ መግባባት የሚችሉ ነው የሚሆኑት። አንዱ ቋንቋ በተከላካይ ሚና ውስጥ የተለየ ቦታ ይኖረዋል። በሚገባ መግባባት የሚችሉ ከሆነ ሃቶና ቺምፖ ሁለቱን መስመሮች የሚሸፍኑ ይሆናል። በአማካኝ መስመር አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ እና እንዲሁም ደግሞ በአማካኙ ፊት ለፊት ስቴፋ ዊሊያን የሚጠበቅ ነው የሚሆነው። ፔድሮ ኔቶ፣ ሊያም ዴላፕ እና አሊያንድሮ ጋርናቾ የማጥቃት መስመሩን ይመሩታል። አንዳንድ የክረምት የዝውውር መረጃዎችም በቸልሲ በኩል እየወጡ ይገኛሉ። ታዲያ ቸልሲ በዝውውር መስኮቱ ላይ በሚገባ ለመስራት እያሰቡ ይገኛሉ። ታዲያ የመጀመሪያው ተቀዳሚ ዓላማቸው የግብ ጠባቂ ቦታ ነው ብለው ያምናሉ እና ይህንን ሁኔታ በሚገባ ለማየት ሲፈልጉ የመጀመሪያ ተመራጭ ፖዚሽናቸው የመጀመሪያ ተመራጭ ሁኔታቸው የሆነው የግብ ጠባቂው በምርጥ ብቃት ላይ የሚገኘውን ቬብሩጋን ነው። ቬብሩጋን እንግዲህ በጣም አስደናቂው የብራይተን ግብ ጠባቂ ነው። 23 ዓመቱ ላይ ይገኛል። ሜትር ከ93 ነው የሚረዝመው። እንግዲህ ሳንቼዝን ካጡ በኋላ በ2023 ያስፈረሙት ድንቅ ግብ ጠባቂ ነው። ለኔዘርላንድ ብሔራዊ ቡድን የመራ እየተጫወተ ነው። ጥሩ ፐርፎርማንስ ያለው ነው። ከአንደርሌክት ነበር በወቅቱ ያስፈረሙት። ምርጥ ብቃቱ ላይ ይገኛል። አሁን ታዲያ ይህን ተጫዋች በእግሩ የመጫወት አቅሙን በማየት በተለይ ሊየም በፕሪሚየር ሊጉ ልምድ ያለው ሳንቼዝን መፎካከር የሚችል ተጫዋችን ለማምጣት ያስባሉ። አንዱ ይህ ተጫዋች ነው። እስከ 50 ሚሊዮን ፓውንድ ቸልሲን ሊያስወጣ የሚችል ነው። እንግዲህ ቬብሩጋን አንዳንዴ የማይጠበቁ ትንንሽ ስህተቶችን ይሰራና ቡድኑን ዋጋ ሲያስከፍል አይተነዋል። ነገር ግን ባለፉት ዓመታቶች በፕሪሚየር ሊጉ እያደገ የመጣበት ብቃት በቸልሲ ዘንድ ተመራጭ ያደረገው ነው። በተለይ እንግዲህ ኳሶችን የማስቀረት አቅሙ፣ የኳስ ስርጭት አቅሙ፣ በጫናዎች ውስጥ በእግሩ የመጫወት ብቃቱ፣ ቁመቱ ሜትር ከ93 መሆኑን ተከትለው እነዚህ ሁሉ ጥንካሬው ናቸው። ማደግ የሚችል ነው። ገና 23 ዓመት በግብ ጠባቂ ብዙ ብቃቱን ሊያሳይ የሚችል ነው። እንግዲህ መስራት የሚጠበቅበት ወጥነት ላይ፣ ከዛ ውጭ ክሮስ ሲደረጉ ኳሶችን በጥንቃቄ የውሳኔ ችግር፣ የልምድ ሂደቶችም ይታዩበታል። ቸልሲ እንግዲህ ከእህት ክለባቸው የሚባል ነው ከብራይተን ጋር ያላቸው ወዳጅነት። ታዲያ በብራይተን ጋር በሚገባ ንግግሮችን አድርገዋል። በክረምት ጥያቄዎችን ለማቅረብ ዝግጁ ለመሆን ያስባሉ። እንግዲህ ቬብሩጋን በሚቀጥሉት ዓመታቶች በተለይ ቸልሲ በውሰት የሚገኘውን ግብ ጠባቂያቸው ጋር ለማስማማት በተለይ በስትራስቡርግ
ጥሩ ፐርፎርማንስ ላይ ያሉ ግብ ጠባቂዎች አሏቸው። አጠቃላይ በውድድር ዓመቱ የተሻለ ለሚቀጥለው ዓመት ጥሩ ግብ ጠባቂ መያዝ አንዱ የሚያስፈልግ ነው የሚሆነው። ሊያም በእግሩ የሚጫወት ግብ ጠባቂ እንደሚፈልግ ለቸልሲ ኃላፊዎች ተናግሯል። ሌላኛው እንግዲህ አሁንም የቸልሲ ኃላፊዎች የአጥቂ መስመራቸውን ለማጠናከር በሚገባ መስራት ይፈልጋሉ። ጁሊያን አልቫሬዝ ነው ደግሞ ዛሬ ከቸልሲ ጋር ስሙ እየተያዘ የሚገኘው። ቸልሲ አርሰናልና ባርሴሎናን በቀጥታ ለመፎካከር የጁሊያን አልቫሬዝ ፈላጊ ሆኖ መጥቷል። ቸልሲዎች በውድድር ዓመቱ የሚጨርሱበት ብቃት በጣም ወሳኝ ነው ለክረምቱ የዝውውር መስኮታቸው። አንደኛው ጥሩ ገንዘቦችን የሚያገኙ ከሆነ በተለይ ከአውሮፓ ቻምፒዮንስ ሊግ፣ ከዛ ውጭ ደግሞ የተሻለ ገንዘብን እስከ 100 ሚሊዮን ፓውንድ ሊያወጣ የሚያስችል ዝውውርን ማድረግ ሊገደዱ ይችላሉ። ጁሊያን አልቫሬዝ በጣም ጥሩ ፐርፎርማንስ ያለው በማጥቃቱ ረገድ በቸልሲ ቤት ይህንን የሊያም ዴላፕ የነስቴፋ ዊሊያንን ቡድን በሚገባ ማቀናጀት የሚችል ዳይሬክት አጥቂ መሆን የሚችል በሊንካፕ ፕሌው የተሻለ ተጫዋች ነው። አሁን ደግሞ በተለይ በአትሌቲኮ ማድሪድ ብዙ ተጫዋቾች መፈረማቸውን ተከትለው በጥሩ ብቃት እየተጫወተ ይገኛልና ቸልሲዎች ጁሊያን አልቫሬዝ ፈላጊ ናቸው። ሌላኛው እንደ በቅደም ተከተል ከያዟቸው ተጫዋቾች ውስጥ አንዱ ሮድሪጎ ነው። ሮድሪጎም ሌላኛው ተመራጭ ነው። ጥሩ ፐርፎርማንስ ያለው በተለይ ቡድኑን በሚገባ በተለይ በሪያል ማድሪድ ጥሩ ፐርፎርማንስን እያሳየ አይደለምና ሌሎች ቡድኖችም የሚፈልጉት ይሆናል። ባለፈው ክረምት ይለቃል ተብሎ ይጠበቅ ነበር፣ ነገር ግን በመጨረሻ ከክለቡ እንዳለቀቀ የሚታወቅ ነው። እንግዲህ ቸልሲ በዝውውሩ ረገድ እነዚህን አይነት ተጫዋቾች ይፈልጋል። ነገር ግን ቸልሲ አንዱ በክረምቱ የሚያደርጉት ብዙ ተጫዋቾችን ያለመልቀቅ ነው። ምክንያቱም ባለፈው ያደረጓቸው የዝውውር ሂደቶች ውስጥ ብዙ ተጫዋቾችን ለቀዋል። አሁን ግን ይህንን ስብስብ በቀጥታ ለቀጣዮቹ ዓመታቶች እንዲዘጋጅ ማድረግ ከቸልሲ ኃላፊዎች ይጠበቃል። ከነ ፖል ስታሊና ሊ ስቱዋርት አንዱ የሚጠበቅ ነው የሚሆነው። ያንን ያደርጋሉ ተብሎ ይጠበቃል። ዛሬ ቀለል ያለ የሃል ሲቲ ከሜዳ ውጭ ጨዋታ ነው። ጥንቃቄን የሚጠይቅ ቢሆንም ግን ውጤታማ ሆኖ ቸልሲ ጨዋታውን ይጨርሳል ተብሎ ይገምታል። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።